ወደ መበስበስ እንዳይመለስ የተባለው ስጋው ነው። አዎ ስጋው ማለት የራሱ ስጋ። ኦኬ፣ ያ ስጋ ፍጡር ነው ፈጣሪ ነው? የፍጡር ስጋ ነው። የፍጡርን ስጋ ለበሰ ነው። የፍጡር ስጋ ፍጡር ነው ወይስ ፈጣሪ ነው? የፍጡር ስጋ የፍጡር ስጋ ፍጡር ነው ፈጣሪ ነው? የፍጡር ስጋ ፍጡር ነው። በጣም ጥሩ። ስለዚህ ወደ መበስበስ እንዳይመለስ ከሙታን የተነሳው ፍጡር ነው ማለት ነው? አይደለም። የፍጡርን ስጋ ገንዘብ ያደረገው ኢየሱስ ክርስቶስ ነው። አይገባህም። ስለዚህ ለዛ ነው አንተ ራሱ አልገባም። እንኳን ለእኔ ሊገባኝ ይቅርና አንተ ራሱ አይገባም። የሚገርም ነገር ማለት ነው። አሁን ቆይ ችግር የለውም። መጀመሪያ ይህን ነገር ስለገባ ነው እንደዚህ አይደለም። ለፈለግከውን ያልበልኝ እኔ በማውቀው ልክ ነው መስልህ። እኔ በመልሰው ልክ እኔ እውቀት ልክ ነው መስልህ። አሁን እንዲህ እናደርጋለን። ይኸውልህ በቃ አሁን እንዲህ እናደርጋለን። ከዚህ በኋላ ስትገባ ሰላም ብለህ በስነ ስርዓት ተግባብተን ማውራት ከቻልን እናወራለን። በጣም ጠበቁ ብሮ ለምን መሰለህ? ይቅርታ በጣም እንደዚህ ነገር አሁን ላልክ በጣም ይቅርታ። የምር በቀያ ነው የሚደረገው። እንደዛ ሳይሆን ጠብቄህ ስብከት ነበር የምታደርገው እና ልክ የአንተ ካልተመቸው ወርደህ መምጣት ነዋ። ካልተመቸው ወርደህ ትመጣለህ። እሺ እንደዚህ አይደረግም። ሰላም ብለህ ጠይቀህ ነው የሚገባው። ስርዓት ላስተምረህ ነው እንደዚህ ያደረኩት። አሁን ምን እናደርጋለን መሰለህ? ስላሴን የሰበከ አንድ ነብይ ትሰጠኛለህ። ባይብል ላይ አንድ ጥቅስ ነጠላ። ምን የሰበከ? ስላሴን የሰበከ አንድ ነብይ በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኘዋለን እኮ የሰበከው አንዱ ነብይ። እስኪ አንዱን ስጠኝ። ስላሴን የሰበከ አንድ ነብይ። ኢየሱስ ክርስቶስ በስጋ እንደሚመጣ ሰብኳል። ነቢዩ ኢሳያስ በስጋ እንደሚመጣ አልጠየቅኩም እኔ ወዳጅ። የጠየቅኩት ስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ኮንሴፕት ያስተማረ አንድ ነብይ አለ ወይም ራሱ አምላክ ያስተማረው እያለ ነብይ ለምን ጠይቀኛለህ? ስለዚህ ነብይ አላስተማረም። እሺ አምላክ ያስተማረ አይደለም። በእኔ ልክ ነው አላስተማረም አልልክም። አላስተማረም አልልክም። ካለስጠኝ እኔ በማውቀው ልክ ነው የምነግርህ አልኩህ እኮ። የምታውቀውን ስጠኝ። አብ ያስተማረውን ስጠኝ። አብ ያስተማረውን ማለት ኦኬ። አዎ በማቴዎስ 28:29 ሄዱ በስሜ በአብ ወልድ ወይስ ኢየሱስ ነው ያስተማረው? ኢየሱስ ነው ያልኩኝ እኔ ወዳጅ። አብ ምን አስተማሩ ይባላል? አብ ሲጀመር መጥቷል እንዲ ወደ ምድር። እንዴት ነው የምትሆነው? አንተ እኮ አብ ያስተማሩ ያልክኝ። ወንዶች እስቲ አንዴ ኤሎሄ አሁን ምን አልክ መሰለ? አይ የማላውቀው ነገር አለ አልክ። የማታውቀው ነገር ካለ ታዲያ ምንድን ነው የሚያከራክርህ? እዚህ ጋር አላውቅም። አንደኛ ኤሎሄ የሚለው ስም ራሱ ያው ወደ አላህ እንደሚጠጋ አንተ ምን ልብ ያውቀዋል። ጆን 20:17 ምን ይላል? ቆይ ልጅነትን ለኢየሱስ ብቻ የምትሰጥ ከሆነ አንተ ጆን ዮሐንስ 20:17 ምን ይላል ታውቀዋለህ? ኤሎሄ ምን ይላል? ጆን 20:17 ምን ይላል? አንዴ ማይ ፋዘር ዮር ፋዘር አለ። የኔ አባት የእናንተ አባት አለ። ስለዚህ ልጅነትን ለሱ ብቻ አትሰጥም እግዚአብሔር ነው እንዳትል። እዚሁ ጋር ደግሞ ምን አለ ራሱ ኢየሱስ? ማይ ጋድ ዮር ጋድ አለ። የኔ አምላክ የእናንተ አምላክ አለ። ከዚህ አሁን ቨርስ እንዴት ነው የምታመልጠው? ለምንድን ነው የማመልጥ? የኔ እናት ገና ወደ አባቴ አላረኩም እና ትንከኛ ያለው ምንድን ነው? 20:17 ነው አይደል? ዮሐንስ 20:17 እህታችን። ቆይ አንዴ ነው የምልስለትማ። እንደ ትልቅ ነገር አድርገሽ ነው የጠየቅሽኛው። ምንድን ነው? አንዴ ተመልሳለህ። ቆይ አንዴ ቤቲ ምናልባት እንትን ብላ ነው። አንዴ የጀመርነውን እንጨርስና ከዛ እሷ ትገባለች ኢንሻላህ። እሺ ይቅርታ ግን እሺ፣ ቅድም ላልከው ነገር የምር በጣም ይቅርታ። ችግር የለውም አብሽር፣ ችግር የለውም። አሁን ምን እናደርጋለን መሰለ ኤሎሄ። እሺ አሁን ስላሴ ያስተማረበትን አንዱን ጥቅስ ሰጠኛለህ? እሺ ማቴዎስ 28:19 ብላል። ማቴዎስ 28:19 ላይ የትኛው ኃይለ ቃል ነው ስላሴ የሚያስተምረው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የቱ ጋር ነው ያለው? 19 ላይ አልኩህ እኮ። 19 እኮ አልከኝ እኮ። የትኛው ኃይለ ቃል? እሺ በአብ በወልድ በመንፈስ ቅዱስ በስሜ አለ አይደል? በስሜ የሚለው አንድ አምላክ አይደለ? በስሜ ሳይሆን በስም ነው የሚለው። በአብ ስም ነው የሚለው። ኧረ በአላህ አውቀዋለሁ። ሸምድጄዋለሁ። እሺ ምን አለ መሰለ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። በአብ በወልድ በመንፈስ ቅዱስ ስም ይላል። እሺ የትኛው ኃይለ ቃል ነው ሶስቱን አንድ ያደረጋቸው? ሶስት አካል ተጠቅሷል። ግን ሲጀመር የጥቅስ አጨቃጫቂ ጭማሪ የሆነ ጥቅስ ነው። እንዲሁ ዝም ብዬ ልለፍህና የትኛው ኃይለ ቃል ነው ስላሴን የሚያሳየው እዚህ ጋር?
ስላሴ ማለት በነገር ላይ ቆይ አንድ ስላሴ ማለት ሶስት ማለት ነው። ቴንኪው ካወቀው አንድ መሆናቸውን የትኛው ያሳያል? ወልድ መንፈስ ቅዱስ አንድ መሆናቸውን የትኛው ያሳያል? በጣም ጥሩ። እዚህ ጋር አብ ወልድ መንፈስ ቅዱስ አንድ መሆናቸውን እንዴት ያሳያል ካልክ፣ ለምሳሌ በዘፍጥረት ምዕራፍ 1 ቁጥር 27 ላይ ታገኛል። አንድ እንደሆኑ እኮ ላሳይ እኮ ነው። ሄዱና በአብ ወልድ መንፈስ ቅዱስ ሊያዘዛቸው ኢየሱስ ክርስቶስ እኮ ነው አኮ። የትኛው ኃይለ ቃል ነው አሁን? ይሄ በቃ ሶስትነትን እንጂ አንድነትን አያሳይም። እሺ ተስማምተናል። በቃ በሶስትነት ካመንክ ደግሞ ሌላ ደግሞ አንድነት የሚያሳያቸውን ቦታ ደግሞ ላሳይ ነው። ሶስቱን አንድ የሚያደርግ ነው አሁን የምታመጣልኝ። ሶስቱን አንድ የሚያደርግ እንጂ ለአንድ አምላክ ብቻ አንድ አምላክ ተብሎ የተጠራበትን አይደለም የምፈልገው። ሶስቱን አንድ የሚያደርግ ስጠኝ። እሺ ዘፍጥረት 1:26 ላይ እስኪ እግዚአብሔር አምላክም አለ ሰውን በምሳሌያችን በመልካችን እንደ ምሳሌያችን እንፍጠር አለ። የትኛው ኃይለ ቃል ነው ሶስትነትንና አንድነትን የሚያሳየው? እግዚአብሔርም አምላክ አለ እግዚአብሔር አምላክ አለ ነው የሚለው። አለ የሚለው ለአንድ ነው ባዩ ማን ነው ባዩ? እግዚአብሔር አምላክ እኮ ማን ነው ባዩ? እግዚአብሔር አምላክ አልኩ እኮ። የትኛው እግዚአብሔር እኮ አንድነቱን እግዚአብሔር እኮ ማለት እኮ የሶስት ናቸው የአንድነታቸው ስም ነው። ባይዘዌ ኦኬ ጥሩ ጥሩ ችግር የለው። እግዚአብሔር ማለት የሶስትነታቸው ስም ነው፣ የባህሪ ስማቸው ነው። እሺ ችግር የለው ልስማማለሁ። እሺ ማን ለማን ነው ያለው? እርሳቸው ተማከሩ እኮ የሚለው ራሱ እኮ። ማን ነው አማካሪ? መጀመሪያ እንፍጠር ብሎ ያማከረው ማን ነው? ራሱ ነው ያለው አልኩ እኮ። ለራሳቸው ስላሴ ተማከሩ አይደለ? ማን ለማን? ራሱ ሰው ሁሉን ከፈጠረ በኋላ ሰው እንደ ምሳሌ እኛ እግዚአብሔር ማለት እንደ ምሳሌያችን ደግሞ ይቅርታ አድርግልኝና፣ እሺ እኮ እግዚአብሔር የሚለው ራሱ ብዜት ነው። በብዜት ኤሎሂም ብሎ ነው ያስቀመጠው። እሺ ኤሎሂም ነው የሚለው ኤሎሂም ነው የሚለው። ከምንድን ነው ከየት ነው ያመጣው? እሱን ላሳየህ። ኤሎሂም ማለት እኮ አምላኬ ማለት እኮ ነው። አምላክ አይደል? ኤሎሄ አላልኩም፣ ኤሎሂም ነው ያልኩት። ኤሎሂም ኤሎሄ አምላኬ ነው። ኤሎሃ አምላክ ሲሆን ኤሎሂም ኢም ሲጨመርበት ደግሞ አማልክት ይሆናል። ስለዚህ እግዚአብሔር ማን ነው? ኤሎሂምም አለ ነው የሚለው። ኤሎሂምም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ማን ነው እንፍጠር እያለ ያለው? ለማን ነው የሚለው እንፍጠር? እሺ ራሱ ነው አልኩህ እኮ ለራሱ ነው። ማን ነው ለማን ነው የሚለው? ወይ እንፍጠር አለ ማለት ምን ማለት ነው? ሶስት ናቸው አልኩ። ሶስትነት በአካል ሶስት በባህሪ አንድ ስለሆኑ እርስ በርስ ስላሴ ተማከሩ እኮ። ለማን ነው ያለው? ባዩ ማን? ለራሱ አልኩ እኮ። ከፍጥረታት በፊት ምን ነበረ? ምንም አልነበረ። እኔ ልስጥ። እግዚአብሔር ምን አለ መሰለ? እግዚአብሔር ለምሳሌ በሙሴ አፍ ማን የተናገረው? እግዚአብሔር ነው የሚናገረው። እሺ ምን አለ መሰለ? የአንደኛ ማን ነው? ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ አውጥቼ ላንብብልህ። ምዕራፍ 1 ቁጥር 1 እና 2 ላይ ዕብራውያን ምዕራፍ 1 ቁጥር 1 እና 2 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት አይልም። እሱም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ያኔ በነቢያት አፍ ሲናገር የነበረው አሁን በልጁ የተናገረው ማን ነው? እግዚአብሔር። ልጅ ያለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው ልጅ ያለው? ተው ኤሎሄ። ወይ ከሌላ ሰው ጋር ልቀጥል። እንደዚህ አይነት ሲሊ በልጁ ተናገረ ማለት ልጁ ማን ነው? የአብ ልጁ የእግዚአብሔር ልጁ ኢየሱስ ክርስቶስ ነው። ምንድን ነው ብትለኝ እኮ ገባኝ። በልጁ የተናገረው ማን ነው ነው የጠየቅኩ እንጂ ልጁ ማን ነው? እግዚአብሔር አልኩ እኮ። እግዚአብሔር አብ። እግዚአብሔር አብ ነው። በማን ነው ስትለኝ ኢየሱስ ክርስቶስ አልኩ። ልጁን አይደል? እሺ። ስለዚህ ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው እግዚአብሔር አብ ነው አይደለ? በጣም ጥሩ። በሙሴ አፍ ማን የተናገረው? ከነቢያት አንዱ ነው ሙሴ። ከነቢያት አንዱ ነው ሙሴ። በነቢያት የተናገረው ማን ነው? እግዚአብሔር እኮ ቅድም ያኔ በነቢያት ለአባቶች የተናገረው አሁን በልጁ የተናገረው አብ ነው ብለን ተስማምተናል አይደል? አይ አሁን እያልኩ ያለሁት በልጁ የተናገረው አብ ነው። ከትንቢት በፊትና ከትንቢት በኋላ ክርስቶስ ከመምጣቱ በፊትና ከመምጣቱ በኋላ ያኔ ቃል ወደ ምድር አልመጣም ነበር። ቃል ከእግዚአብሔር ቅድም እያወራ ነበር። ዮሐንስ 1:1 ነው እሱ ነው እኮ እያልኩ ያለሁት። ያኔ እግዚአብሔር አብ መጽሐፍ እኮ ነው የሚለው።
እግዚአብሔር ተናገረ ስለ እግዚአብሔር አይልማ። እግዚአብሔር አብ አይልም። የመጀመሪያዋ እኮ ልጅ አለው ይላላ። ምን አለ? ተናግሮ እኮ ነው የሚለው። ልጅ የወጣው መቼ ነው? አሁን ነው። ተናግሮ ያኔው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ አይደለም፣ ተናግሮ አለ። ይሄው ራሱ ቀጠለና ምን አለ? ሁሉ ወራሽ ባደረገው ደግሞም ዘመናትን ባደረገበት፣ ዘመናት ሲጀምር ዘመናት አዮናስ ነው ብሎ የሚያስቀምጠው፣ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ያኔ በነቢያት ለአባቶች የተናገረው አሁን በልጁ በዚህ ዘመን መጨረሻ ለእኛ የተናገረን ማን ነው? እግዚአብሔር አልኩ። የትኛው እግዚአብሔር? ልጅ ያለው እንደዚህ በደፈናውማ አትናገር። ኤሎሄ ወይ ካልሆነ አይ ቲንክ ከእሳቸው ጋር ልቀጥል ወይ ካልሆነ ከአንተ ጋር ካልተግባባ ማለት ነው። በቃ ብሮ አንዴ አንዴ ትቀጥላለህ። አንዴ እዚህ ጋር ንገር ኖ አዳምጠኛ፣ እኔን ደግሞ አዳምጠ ሰማ ይብራ። እሺ አይደለ እግዚአብሔር የመለኮት ስማቸውን የአብ ወልድ መንፈስ ቅዱስ። እግዚአብሔር የትኛው እግዚአብሔር አይባልም። እግዚአብሔር አብ አለ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የአብ ወልድ መንፈስ ቅዱስ የባህሪ ስማቸው እግዚአብሔር ነው። እሺ ከነቢያት ሲናገር የነበረው ግን እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው አይባልም። ምክንያቱም ወልድ ያን አናውቀውም ነበር። ማን አናውቀውም? ሚኒስንስ አልተወለደም ነበረ ከእግዚአብሔር ጋር እያወራ ያለው ኤሎሄ ጥቅስ ነው ይዤ እያወራ ያለው ጥቅስ ነው እኮ ጥቅሱን የሚለው ተጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው ተናግሮ ነው የሚለው። ተናግሮ ይሁን ተናግሮ አለ ያኔ የተናገረው አልቋል ተናግሮ ኦልሬዲ አሁን ተናግሮ ደግሞ ወራሽ ባደረገው ደግሞም ማለት ነው ማለት ነው። የጊዜ ልዩነት አለው አይደለ? የጊዜ ልዩነት አይደለም። ችግር እሱ አይደለም አለው። የጊዜ ልዩነት ካለው በነቢያት ሲናገረው የነበረው አምላክ አሁን ደግሞ በልጁ እየተናገረ በቃ ተወሽ በቃ ትቼዋለሁ። በቃ እንደዚህ ረዥም ጭቅጭቅ አልፈልግም። አሁን ምን እናደርጋለን መሰለ? በቃ መለስ ስላድርገውና ዘፍጥረት 1:26 ላይ የት አለ 3 ፐርሰን አሳይነሽ አብ ወልድ መንፈስ ቅዱስ የሚለውን አሳይ። በቃ በጣም ሊገባ ስላልቻለ ነው ማረጋችን እንፍጠር ማለት ፕሉራል ነው ሲንጉላር ነው? ፕሉራል ነው። እሺ እኔ ፕሉራል ልስጥህ፣ እኔ ሌላ ፕሉራል ስል ልስጥህ ሰጠኝ እስኪ። በአጭሩ ኤሎሂም ማለት ነው አምላኬ ማለት ነው። ኦኬ ትንሽ ቆይ አንዴ ትንሽ ጊዜ ልስጥ። እሺ ኤሎሄ እሺ አንዴ አፖስትሊክ ነው የሚለው። አይ በጣም ቆይ ይቅርታ፣ ቆይ አንዴ ሚዩት አድርግና ተቀመጥ። ከላይ ያለው ሰላም ብያለሁ። እሺ እኔ ነው አፖስቶሊክ ሚሽን እባላለሁ። ወይም ደግሞ ዝም ብለህ አፖስትል ማለት ትችላለህ፣ አፖስቶሊክም ማለት ትችላለህ። ችግር የለም። ቀጥል። እሺ ጥሩ። ከነቢያት እሺ ቀጥል ስትለኝ አሳቀኝሽ። ከነቢያት እስቲ አንድ ጥቅስ ስጠኝ እስቲ። ስላሴን የሰበከ ቃል በቃል ነው። አይ ቃል በቃል እንደሌለ እኔም አንተም እናውቃለን። ችግር የለውም። ጥያቄ እኮ ትክክለኛ ነው። ቃል በቃል ነው። ስም እየጠቀሱ ነው። ስላሴ ምናምን ብለው ነው ወይስ እንዴት ነው? ቃል በቃል እንደሌለ እኔም አንተም 655ቱም ሰው ያውቀዋል ቃል በቃል እንደሌለ። አንተ ስላሴን ያስረዳልኛል የምትለውን ጥቅስ ስጠኝ። ቴንኪው። ሶ ስላሴን ያስተማሩ አይባልማ። ስለ አብና ስለ ወልድ ስለ መንፈስ ቅዱስ የተናገሩት አለ። ስለ አባትና አይ በቃ አሁንም ያህዌ ኤሎሂም እንዳለ ተናግረዋል። እኔ አስተምህሮቱ አንተ ከየት ያመጣው አስተምህሮ ነው? አፖስቶሊክ ከነሱ ነው አይደል ትምህርቱን የምታመጣው? መጽሐፍ ቅዱስ ካስተማረው ብሉይ ኪዳን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ይናገራል። ገብቶኛል። ስለ አብ ስለ ወልድ ስለ መንፈስ ቅዱስ የተናገረውን እኮ ከነቢያት እኮ ነው ያመጣው አይደል? ነቢያት ያስተማሩት ትምህርት እኮ ነው እኮ። ገባኝ እኮ። ከብሉይ ኪዳን ላምጣልህ? አንተ ከፈለግከው አምጣ፣ ከፈለግከው ይዘና፣ ችግር የለብኝም። እሺ ታነበዋለህ? ልጥቀስ። ለዛው ላይ ታነበዋለህ? ጥቀስ። እሺ መጽሐፈ ምሳሌ ናውጣሽ። መጽሐፈ ምሳሌ ስንት ለባክ? እኔ ጠይቁ። ሁለት ጥቅስ ነው የምሰጠው፣ አላበዛውም። ምሳሌ 30 ቁጥር 3 ላይ ልብ አድርገህ ግን አንድ ብቻ ልስጥ። ምዕራፍ 30 ቁጥር 3 ነው ያልከኝ። ልብ አድርገህ የምጠቅሰው ጥቅስ ግን
ሶስት አካላትን እና አራት ቁጥር 3 እና 4 እሺ ሶስቱ አካላት አንድ ሊያደርጋቸው የሚችል ነገር ነው የምትሰጠኝ። እሺ ልባል ቅድም የጠየቅኩት እሱን ነው። ስለ አካላት አልጠየቅኩም። ስለ አብና ስለ ወልድ ስለ መንፈስ ቅዱስ ይናገራል። አብ ልጅ እንዳለው ሶስቱ አካል ማለት ማን ናቸው? አብ ወልድ መንፈስ ቅዱስ ማለት ማን ናቸው? አካል አይደለም እንዴ እኮ ኢብራሂም? እኔ ያወራሁትን ሰምተኸኛል? ምን እንዳልኩ ሰምተኸኛል አይደለ? አብ ኤሎሂም ልጅ እንዳለው ይናገራል እያልኩ ያለሁት። ምን አልክ? ምን አልከኝ? ልስማ ያው በቃ ሻው እሱን አይደለም። አይ ልትል የነበረው ነገር ጥበብንም አልተማርሁም ቅዱስንም አላውቅም። ማንም ሰው እንዳይደረብ ኢብራሂም፣ ማንም ሰው እንዳይደረብ ኢንተራፕት አድርጊና አንዴ ግን ኮሜንት ላይ ቤተልሔም የሙስሊም ስም አይደለም ለምትዩ ሴት ማለት ነው። ቤተልሔም የቦታ ስም ነው። እናንተ ኢትዮጵያውያን ብሔርን፣ ሃይማኖትን፣ ስምን ሁሉ አንድ ላይ ደባልቃችሁ ግራ ስለገባችሁ ነው። እውነተኛ ስሜ ነው። ስሜን መቼም አልቀይርም ማለት ነው። ቤተልሔም የቦታ ስም ሲሆን የዳቦ ቤት ማለት ነው። ኦኬ እሺ፣ ችግር የለውም አብሽሪ። ኮሜንት ስራ ሲያጡ የሚጽፉት ነገርም ራሱ ግራ ነው የሚገባቸው። እኔ ምን እንደሆነ አላውቅም። ስራ ፈት አትሆኑ። ኮፒ ሊንክ አድርጉ። ቤቱ እንዳይዘጋ ኮፒ ሊንክ አድርጉ። ይልቅ የሁሱን ቤት እንደዚሁ ኮፒ ሊንክ ሳታደርጉ አዘጋጁት። የእናንተ ስራ ነው። እሺ አፖስትሪክ ስለዚህ ምንድን ነው ያልከው? አሁን መጽሐፈ ምሳሌን ስታመጣ የምታመጣው ነገር እንዳትረሳ። ሶስት አካላት በአንድ ምንነት ሊገለጽልኝ ይችላል። አንተ ጠየቀኝ። እንደዛ አይደለም። ሶስት አካላት ብለህ አልጠየቀኝም አንተ። እሺ አሁን በቃ አሁን ላሻሽልህና ካልጠየቁ አሁን ልጠይቅህ። ሶስቱ አካላት በአንድ ሶስት አካላት ማለት አብ ወልድ ምንነት ይጠቀሳሉ። አዎ እኮ አልኩህ እኮ ኤሎሂም ልጅ እንዳለው ይናገራል። ያ ማለት አብ ወልድ መንፈስ ቅዱስ ማለት ነው እያልኩ ነው። እኔ ደግሞ ኤሎሂም ልጅ እንዳለው ከተናገረ ከዚህ በላይ ስለ አካል ያብራል። አፖስትሊክ ኤሎሂም ብዜት ነው ነጠላ ነው? ምን አልከኝ? ኤሎሂም የሚለው ቃል ብዜት ነው ነጠላ? ስያሜ ነው። እስራኤላውያን ሲጠቀሙበት የነበረ ነው። ኤሎሂም የምትለው ስሙን ከሆነ ጥሬ ቃሉን ከሆነ የፈለግከው ለብዛነት ለፕሉራል የሚጠቀሙት ሂብሩ። አብዱል መጂድ ክርስቲያኖቹን አታወርዷቸው። በኋላ ለምን ታወርዳለህ? አስገባው መልሰህ። እሺ ምን አልከኝ? አሁን ኤሎሂም የሚለው ቃል ብዜት ነው ወይስ ነጠላ ነው ለማለት ነው ጥያቄ። እዚህ ጋር ኤሎሂም በሂብሩ ቃል በቃል ከፈታ ነው ፕሉራል ነው የሚናገረው ኤሎሂም የምትለው ወርድ ከሆነ ግን እሺ ግን ፕሉራልን አያሳይም ነው አይደለ? ግን ፕሉራልን አያሳይም ነው ኤሎሂም። ኤሎሂም የሚለው ወርድ ነው። እሰማለሁ አይደለ? ኢብሮ ማለት እሰማ ድምጼ ትክክል ነው። በቃ ሶስቱን አንድ የሚያደርግ ጥቅስ ስጠኝ። በቃ ችግር የለውም። በቃ እሺ ለምን ሶስቱን አንድ የሚያደርግ ጥቅስ? እሺ ከአዲስ ኪዳን ከብሉይ ኪዳን ፈለግከው? በጣም ጥሩ። ከአዲስ ኪዳን ላውጣለህ ከፈለግከው እኮ አልኩህ አፖስቶሊክ። እሺ አልኩህ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ግባሽ። ሶስቱን አንድ አያደርግም እሱ። ስለ ሁለቱ ነው የሚያወራው። ሲጀምር ስለሱም አያወራም። እኔና በአንድ ነን አይገናኙም ከዚህ ጋር። ሶስቱን አንድ የሚያደርግ ነው የጠየቁ። አንብበውና ኦዲየንሱ እንደማይገናኝ ይፈርዳል። በደንብ አንብቤዋለሁ፣ ደጋግሜ አንብቤዋለሁ። አፖስቶሊክ ሁለት አካል እንጂ ሶስት አካል የለም እዛ ጋር። ሶስት አካል ነው የጠየቁ ነው። ሁለቱን አካል እንመጣበታለን። የኢየሱስን አምላክነት ምናምን አንድ ስለመሆናቸው አይደል የጠየቀኝ። ያ ሶስቱም ሆነ ሁለት ሶስቱ አካል አንድ ስለመሆናቸው ቆይ እሺ ሲንግል መሆናቸውን አይደለ? አንድ መሆናቸውን ወይም ደግሞ የአንድነት ህብረት እንዳላቸው የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደሚናገር ታምናለህ ማለት ነው። አይናገርም። ስለ ሶስት አካል አብ ወልድ መንፈስ ቅዱስ አንድ አካል መሆናቸውን አይናገርም እኮ አልኩህ እኮ። ስለ ሶስትም ሆነ ስለ ሁለት አንድነታቸውን ይናገራል መጽሐፍ ቅዱስ። ስለዚህ አንተ ስላሴ አምላኪ ነው ወይስ ሁለት አምላክ ነው የምታመልከው? ሁለት አምላክ ሶስት አምላክ የሚል የለም መጽሐፍ ቅዱስ ላይ። ስላሴ ማለት ሶስትነት ማለት ነው። በሶስትነት የተገለጠ አንድ አምላክ ነው ወይስ በሁለትነት የተገለጠ አንድ አምላክ ነው የምታመልከው? ኦኬ በሶስትነት የተገለጠ አምላክ ማለት በመንፈስ ነው ወይስ? አይ እሱን አንተና የምታውቀው፣ እሱን ችግር የለውም። አሁን ፊዚካሊ ነው ስፒሪቹዋሊ ነው? ኦኬ ዲቫይን ከሆነ እሺ ይብሮ ዲቫይን ከሆነ ሶስቱም አንድ ናቸው። ዲቫይን ከሆነ ምክንያቱም ዮሐንስ ወንጌል ምዕራፍ 10 ስለሚናገር
ዲቫይን አይደለም። አሁን አንተ የምትላቸው ከአንዱ ውጭ ዲቫይን አይደለም። እሱ አይደለም ወሬያችን ተርን እንዳታደርገው ወደ ሌላ። የጠየቅኩን ጥያቄ መለሰልኝ። ጥያቄ አጭርና አጭር ነው። ከነቢያት አንዱ ስላሴን ኮንሴፕት ያስረዳ ማለትም ሶስቱ አብ፣ ወልድ፣ መንፈስ ቅዱስ አንድ መሆናቸውን የሚያሳይ አንድ ጥቅስ ስጠኝ እኮ ነው ያለው። ከዮሐንስ ራእይ እስከ ኦሪት ዘፍጥረት። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ምን አልከኝ? ስላሴ ቃል በቃል ከሆነ የለም። እሺ ቆይ ኢብራሂም፣ እኔ እንደገባኝ ልናገር ማለት እንደገባኝ እንደተረዳውክ ማለት ነው። እና ካልተረዳውክ ደግመህ ትጠይቀኛለህ። አንተ እየጠየቀኝ ያለው በስም ቃል በቃል የለም ብለን ሁለታችንም እናምናለን። ትምህርቱ ሶስትነት እና በአንድነት የተጠቀሰበትን ቦታ ነው አይደል የፈለከው? ካልተሳሳትኩ። መልካም። ምሳሌ መጽሐፍ ምዕራፍ 30 ቁጥር 3 እና 4 እናወጣለን። አንብበውና አይ ይህ ስህተት ነው ማለት ትችላለህ። አንብበው መጀመሪያ። እሺ ጥበብንም አልተማርኩም፣ ቅዱስንም አላወቅኩትም። ወደ ሰማይም የወጣ የወረደ ማን ነው? እሺ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልቡ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቃለህ? ታውቅ እንደሆን ስሙ ማን ነው? የልጁ ስምስ ማን ነው? ይላል። አሜን። ስለዚህ እዛ ጋር እየተናገረ ያለው ነፋስን የጨበጠ ማን ነው? ከሰው መካከል ከፍጥረታት መካከል የለም። ወደ ሰማይ የወጣ ወደ ምድር የወረደ ከፍጥረታት መካከል የለም። ግን ስሙ ማን ነው ይልና የልጁ ስም ማን ነው ይላል። ስለዚህ ያው ፈጣሪ ልጅ አለው ማለት ነው እንደዚህ ኮንቴክስት ከሆነ። ሁለተኛ ደግሞ ልስጥሽ ሁለት ጥቅስ አንዱን ደግሞ ትንቢተ ኢሳይያስ ዮሐንስ አንዳንድ አይቀልም እንዴት አለ ከዚህ ኧረ ተው እንዴ ምን ሆነ ነው ሙርት ይዛለን። እኔ አብ ወልድ መንፈስ ቅዱስ የሚል ነው እንጂ አምጣልኝ ያልኩ እዚህ ጋር ስለ ልጁ ስለምና የሚል ነገር ነው የጠየቅኩ ነኝ። ልጅ የለውም የሚል ነገር ወጣኝ። እኔ በቃ ቅድም አልተረዳኸኝም ማለት ነው ያወሩትን ቃል በቃል ከሆነ አናገኘውም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ የለም ነው አስተምህሮ አለ ነገር የለም በፐርሰን ደረጃ። እሺ ቀጥልሽ። እሺ ይቅርታ ቀጥልሽ። ሶስቱን ፐርሰን አንድ የሚያደርግ ጥቅስ የለም። ግን አንተ አሁን አላወቅከውም እንጂ አሁን ሰዎች ከሚጠቅሷቸው ጥቅሶች መካከል የተሻለ የሚባለው የተሻለ ኢሳይያስ 48:16 ሰዎች ይጠቅሳሉ። አይተህ ከሆነማ ምናልባት አንተ ወይ አላስተዋልከውም ወይ አታውቀውም ይሆናል። ስለዚህ አሁን ምናልባት እንደዚህ አይነት ጥቅስ እንኳን ቢያንስ የተሻለ የሚባል ጥቅስ ሶስት ነገሮችን ጠቅሶ አሁን እዛ ጋር ምንድን ነው የሚለው? አዶናይ ያህዌ እና መንፈሱ ልከውኛል ይላል። እንግዲህ አሁን ለአንተ ነው መረጃ እያመጣሁ ያለሁት፣ ግን አያስኬድም። ስለማያስኬድ ነው ማመጣለን። አዶናይ ያህዌ አብ ነው፣ መንፈሱ የአብ መንፈስ ነው፣ ልከውኛል የተባለው ኢየሱስ ነው የሚል ሙግት አለ። እዚህ ጋር እኮ የጠቀስኩበት ስፍራ ላይ በትክክል የተግባባን አይመስለኝም። ስለ አንድ ፐርሰን የሚያወራ አይደለም አይደለ? ቦታው ስለ ስንት ፐርሰን ነው የሚያወራው? ኖ እየጠየኩ እኮ ስለ አንድ ፐርሰን የሚያወራ ነው ወይስ አይደለም እያልኩ እኮ ነው። ስለ አንድ አይደለም፣ ስለ ስንት ነው የሚያወራው? ስለ አንድ አይደለም፣ ስለ ስንት ነው? ስለ ስንት? አንተ ንገረኝ፣ እኔ አላውቀውም። የሚገርም ነገር ንገረኝ እስኪ። አይደለም አልከኝ እኮ ስለ አንድ ነው። ስለ አይደለም አላውቀውም። እሺ አላውቀውም። እሺ ችግር የለውም። ለማንኛውም እያወራበት ያለ የለም አፖስትሊክ ችግር የለውም። የለም አትበለኝ። እየሰጠው ካለስተኝ እሺ ስለ ስንት እንደሚያወራ አታውቅም። ይሄኛው ክፍል አላውቅም በእውነት በቃ አሁን አላውቅም። እስኪ አሁን አንተ ትነግረኛለህ። እስኪ ነፋስን የጨበጠ ማን እንደሆነ አታውቀውም። አላውቅም። ወደ ሰማይ የወጣ ወደ ምድር የወረደ ማን እንደሆነ አታውቀውም። አላውቅም። የእሱን ስምም አታውቀውም። ኧረ ቢስሚላሂ ራህማን ራሂም። ለምን አትጠቅስም? በቃ የማታውቀውን አምላክ ነው እየተከራከርክ ያለው። እሺ ቀጥል። እሺ አላውቅም። በቃ እስኪ አስረዳኝ። እኛ እኮ ለመረዳት ነው እኮ የመጣ ነው። እስኪ አስረዳን እኮ ልጅ እንዳለውም አታውቅም። አላውቅም። ግን መጽሐፍ ቅዱስ ልጅ እንዳለው ግን ይናገራል። መጽሐፍ ቅዱስ አስረዳን በጌታ ሰመሽ ችግር የለውም። እኔ አስረዳለሁ። ችግር የለውም። አስረዳኝ። ነፋስን የጨበጠ የተባለው ፈጣሪ ነው። ከፍጡር መካከል ነፋስን የጨበጠ የለም። ወደ ሰማይ የወጣ የለም። ከፍጡር መካከል ወደ ዙፋኑ የወጣ የለም። ቀጥል እንጂ
አንተ አፖስትሊክ፣ እኔ ደግሞ ሌላ በጣም እንትን መስሎኝ ኤሎሂን ማባረሪ። ኤሎሂን አስገቡት ያጀማ፣ እሱን ማባረሪ። ይቅርታ እናቴ መታ ነው በጣም ስ ስለዚህ ፍጥረታትን የፈጠረበትንም ጌታ አታውቀውም። ስለ እሱ ግን መጽሐፍ ቅዱስ ግን ስለሚያውቀው ልጅ እንዳለው እየነገረ ነው። እሺ አሁን ለምን ነው ሌላ ጥቅስ ካለም ፈልግልሃል። ወደ ገደለው ሂድና ንገረኝ፣ አሳየኝ። እዚህ ጋር ፈልቅቀህ ይሄ እንትና ነው ይሄ እንትና ነው በለኝና ንገረኝ። ምን ልበልህ? ከዚህ በላይ አስረዳው እኮ ማስረጃም ሰጠው። ማን ነው እኮ ንገረኝ። አሁን እኮ ምንም እኮ የገለጽከው ነገር የለም እኮ። አነበብክልኝ፣ እኔም አነበብኩ፣ አንተም አነበብኩ። ምንም አዲስ ነገር የለም። ለማንኛውም መጽሐፍ ቅዱስ ስለ ሲንጉላር ፐርሰን አይናገርም። ስለ አምላክ ሲናገር የትኛውም ዘሆል ባይብል አታውቀውም። ዘሆል ባይብል ከዘፍጥረት እስከ ዮሐንስ ራዕይ ድረስ በጣም እድል ሰጠው። ምንም ልታስረዳ አልችልም። አሁን እኔ ደግሞ ልንገርህ። እሺ እኔ ልንገርህ። አሁን አንተ በምትለው እኔ በምለው አይደለም፣ አንተ በምትለው ልንገርህ። ስለ አብና ስለ ወልድ ነው የሚያወራው። እሺ የታለ? ስለ አብና ስለ ወልድ ነው። አዎ መንፈስ ቅዱስ የታለ? ኦኬ መንፈስ ቅዱስ አይ ቲንክ እግዚአብሔር መንፈስ ነው የሚባለው። ስለዚህ አብም በወልድም መካከል አለ ማለት ነው መንፈስ ቅዱስ ያውም በአካል ማለት ነው። መንፈስ ቅዱስ አካል ተብሎ ተጠርቷል። ታውቃለህ? ማስረጃ ልስጥህ? እሺ አይ ቲንክ ለምን አልክ? አይ ኖ ለምን አላልክም? ዩ ሴድ አይ ቲንክ ዩር ናት ሹር። እሺ ማናችሁ ተደረቡ ባትደረቡ ጥሩ። መንፈስ ቅዱስ አንተ በምትሄድበት ሄጄ ነው ምንም አይነት መረጃ አላመጣም። እኔ አሁን እንደዚህ አይነት ሲል የሆነ መረጃ ታመጣለህ ብዬ አላስብም። መጽሐፍ ምሳሌን ማስረጃ ሰጠው። ዮሐንስ ራዕይ ይቅርታ ዮሐንስ ወንጌል ምዕራፍ 10 ማስረጃ ግጭ ሰጠ። ሶስትነት ብለህ ማለት ነው። ዲና ያደረግከው እንጂ አልሰጠውም ስትለኝም ተጠንቀቅ። አንዳንዴ ዲና ያደረግከው ሶስትነት ብለህ ነው ያቀረብከው። ስንት ነው ያቀረብካቸው አካላቶች? ሶስትነቱ ላይ እኮ ትምህርቱን ቃል በቃል ነው የፈለግከው አንተ። የለም እኮ የሌለ ነገር እኮ ነው የምታወራው። አሁን አለ ሌላ መረጃ አለ። እነዚህን ተዋቸው በቃ። እኛ ኢብራሂም አይችላቸውም እነዚህን ጥቅሶች። ሌላ ጥቅስ ስተኛ አልቻልኳቸውም። የሚገርምህ አልቻልኩም። በቃ በጣም ከብዶኛል። እኔ በእውነት የሚገርምህ ነገር በጣም ክብድ ብሎኛል። የአንተ ነገር ክብደቱ ራሱ አንተ ነህ እያወራህ ያለኸው። እሺ አንተን እያወራህ ያለው እኔ አይደለሁም። አልቻልከኝም አላልኩህም። ትክክል። እኔ ራሴ ኢብራሂም ራሴ። አሁን ቀጥልስ። ሌላ መረጃ ካለ ደግሞ ሌላ መረጃ። እሺ መንፈስ ቅዱስ በአካል እንዳለ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ አካል እንዳለ ታምናለህ? እኔ ጥያቄ እሱ አይደለም ወዳጅ እየጠየቅን ያለው። እኔ አሁን ስለ መንፈስ ቅዱስ አምላክነት ወይ ስለ ወልድ አምላክነት ወይ ስለ አብ አምላክነት አይደለም ማወራው። እያወራሁ ያለሁት ስለ ስላሴ አብ አምላክነት አይደለም። አንድ አምላክ እኔም አምላክነት አይደለም እኮ መንፈስ ቅዱስ አካል አለው ነው ያልኩህ። ከአምላክ ነው አላልኩም። እኔ አልጠየቅኩማ። ስጠይቀኝ ነው እሱን ስጠይቅ ነው የምመልሰው። እሱ ስጠይቅ የለም። አሁን መረጃ አለ። ስላሴ መረጃ ትሰጠናለህ? መረጃ የምን የስላሴ ኢብሮ ከዛ ግን ማለት ነው። ሰላም አለይኩም። ዋሌኩም ሰላም። ትደረቡ ኢብሮም አንተ ወይ አሳልፈ ስጠኝ። ኢብራሂም ከብዶታል። በቃ እኔ ከብዶኛል። በቃ ያው ከአውራ ጨረስክ? እሺ ጨረስክ? ክብድ ብሎኛል፣ አቅቶኛል። ቀጥል ሂድ። ይሰጠኛል። እግዚአብሔር አንድ ነው የሚል አለ ጥቅስ እንዲ አፖስትል ባይብል ምን አልከኝ? እግዚአብሔር አንድ ነው የሚል ጥቅስ አለ ባይብል። እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው የሚል ጥቅስ አለ ባይብል። ጥቅስ አለ? አዎ አለ ወይ? አንድ እግዚአብሔር ነው ያለው። እሺ እግዚአብሔር አምላክህ አንድ ነው የሚል ጥቅስ አለ እኮ። እግዚአብሔር አንድ ነው የሚል ጥቅስ አለ ወይስ የለም ነው ጥያቄ። ጌታ አምላክህ አንድ አምላክ ነው የሚል ጥቅስ ተጽፏል አልኩ። ስለዚህ እግዚአብሔር አንድ ነው የሚል ጥቅስ አለ ማለት ነው እኮ። አምላክ ተብሎ ሲጠራ እግዚአብሔር አንድ አምላክ ነው ብለህ አትፈር። እግዚአብሔር ማለት አምላክ ማለት እኮ ነው። ስለዚህ ስለዚህ አሁን ምን አደረገ? ሰንተ አምላክ አንድ ነው የሚል ጥቅስ አለ ወይ ስለው ዘዳግም ምዕራፍ 6 ቁጥር 4 ጠቀሰና አዎ አንድ አምላክ ነው የሚል አለ አለኝ። በጣም ጥሩ። ስለዚህ አሁን እንዳልከኝ አለ እንዳልከኝ እንደዚህ እንደ የቆሻሻ አንተ እንደምጥለው ምናምን ከዛ ምናምን ሳይሆን
እንደዚሁ ደግሞ አምላክ በአካል ሶስት ነው የሚል ጥቅስ ደግሞ አምጣልኝ። ቃል በቃል እንዳትለኝ፣ ምክንያቱም ይህን ስጠይቅ ቀጥታ ነው ያመጣው። ቃል በቃል አላልክም፣ ምክንያቱም የአምላክ አስተምሮ ስለሆነ ያንን አምጣልኝ። አቡበከር አልተረዳኸኝም። እንደጠየቅ ቃል በቃል የሚለው ራሱ ፋላሲ ነው። አንተ ራሱ የምታነሳው አፖስትል አንተ ያነሳው ራሱ ፋላሲ ነው እያልኩ እኔ ስጠይቀው ሰምታችኋል። አሁን ክርስቲያን አንድ ተረጋ። ኧረ ልመልስ። እሺ ልመልስ። እሺ ኧረ ኔትወርክ ነው እባክህ። እንደዚህ ዝም ካልክ ነገር ከሆነ እኔ ልመልስ እያልኩ እሺ እኔ ልመልስ። ወይኔ ጂሰ አንድ ቃል በቃል አለ፣ አንድ እግዚአብሔር የሚል ቃል በቃል አለ አልኩ። አሁን እየጠየቅኩ ያለሁት ሶስት አምላክ የሚል ወይም ደግሞ ሶስት አካል የሚል ቃል በቃል ነው የፈለከው ወይስ ትምህርቱን ነው የፈለከው? አይ ቃል በቃል ልክ አንድ እግዚአብሔር አለ እንደሚለው ቃል በቃል አንድ እግዚአብሔር አለ ብሎ መቼ አያታለን? ቃል በቃል ስለዚህ የለም ማለት ነው። እንደዛ እኮ የለም ማለት ነው። እሺ ማቴዎስ ወንጌል ላይ ደግሞ ኢየሱስ ክርስቶስ ሲናገር ለጌታ ለአምላክህ ብቻ ስገድ እሱም ብቻ ተገዛ የሚል ተጽፏል ብሎ አስተምሯል። እሺ እንደዛ ለአብ ለወልድ ለመንፈስ ቅዱስ ተገዛ ተብሎ የተጻፈበት ቦታ አለ እኮ። ለምናቸው ለአብ ለወልድ ለመንፈስ ቅዱስ ለምን ተገዛ የሚለው? አይ ለጌታ ለአምላክህ ስገድ አለ። ለጌታ ለአምላክህ ስገድ ሲል ተናጋሪ እንግዲህ ኢየሱስ ክርስቶስ ነው። ከኢየሱስ ጋር ያለው ኢየሱስ ለራሱ አስበህ መቼስ ራሱ እየሰገደለት የነበረበት አምላክ ስላለ ማለት ነው። ስለዚህ ለእነሱ ሲያስተምራቸው ኢየሱስና በአካል አንድ ናቸው። ኢየሱስና አንድ ናቸው፣ በአካል አንድ ናቸው ብያለሁ። አይ ኢየሱስና አብ አንድ ናቸው አልከኝ። ለምሳሌ ኢየሱስ ሲጸልይ ወደ ራሱ ነው የሚጸልየው? ምንድን ነው የምትለው አቡበከር? እስኪ አሁን ጥያቄ ምንድገሙ? ኢየሱስ ሲጸልይ ወደ ራሱ ነው ወይ የሚጸልየው? ወይም ሲወልድ ራሱ የሚወለደው? በምድር ሲመላለስ ነው? በምድር ሲመላለስ አይደለም። ምድር ላይ ተመላልሷል። ተመላልሷል አልተመላለሰም፣ ግን ኖሯል። ምድር ላይ ተመላልሷል። ማንበላቸው አታቅልሉት። በቃ ኑርት በቃ እንደኛ ነው የኖረው። አንድ ሰው እንደመኖር በቃ ፏ ብሎ ኖሯል። አታቅልሉት። ተመላልሷል ምናምን አያስፈልግም። አቡበከር ፐርሰናል አታርገው ጉዳዩን። ጥያቄ ልጠይቀኝ ነው አይደለ የመጣሁት? ነው ፐርሰናል እኮ አይደለም። ተመላልሷል ምናምን ሲባል አሁን ታች ላለ ሰው የሆነ ሌላ ነገር ይመስላል። በቃ ኖሯል ነው ወደ ራሱ አይደለም። ስለዚህ ይለያያሉ ማለት ነው። በቃ ያንን እኮ ነው። አሁን አንድ ናቸው አትበል። በምንድን ነው የሚለያዩት? በአካልም ይለያያሉ። በምን እሱ ሰው ነው፣ አምላኩ ደግሞ አባቱ ነው። አባቱ ደግሞ አምላክ ነው። አምላክነት አይለያዩም ማለት ነው። ይለያያል። እሱ ሰው ነው፣ አምላኩ አባቱ አምላኩ ነው እያልኩ ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከአምላክ ሰምቼ ይላል። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል እኮ። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል ኢየሱስ። ያልኩትን ሰምተኸኛል አይደለ? አዎ እኮ አንተ ያልከው እኮ አይደለም እኔ ነኝ ያልኩት እኮ። እኔ ለተናገርኩት ነው ማስረጃ መጣሁት። እርሱ ሰው ነው፣ አምላኩ አባቱ ደግሞ አምላክ ነው አልኩ። አይደለም ካልከኝ በጣም ነው የሚያስቀው። ሰው ነው በቃ አለቀ። ሰው ነው፣ አምላኩ ደግሞ የፈጠረው አምላክ አለ ደግሞ። ቤተሰብ እየጠራኝ ነው። በቃ እንትን ልበልና ሰው እየጠራኝ ስለሆነ እመለሳለሁ። ኢብራሂም ፎሎ አድርግልኝ። ወሳኝ ቦታ ነው የምጠራ። እመለሳለሁ። ታብላ እየተባልኩ ነው። ቤተሰብ እሺ፣ ችግር የለውም። እሺ ሙሐመድ ወንድሜ ሰላም አለይኩም ወራህመቱላህ ወበረካቱ። አንተን አይደለም። አይ አንተን እኮ ተሰናበትኩ። መልካም ጊዜ ተመልሰና፣ ችግር የለውም። እሺ እዚህ ጋር አንድ ወንድሜ ያለ ሰላም አለይኩም። ወይ ሰላም አለይኩም ብያለሁ። ሰላም ለእናንተ ብያለሁ፣ በአማርኛው ማለት ነው። ወራህመቱላህ ወበረካቱ። ወይኔ አልሐምዱሊላህ አለን። እንኳን ለዚህ ቀን አበቃን አቡ። አሚን አሚን አሚን። ሁሉ ሰላም፣ እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም። ደህና ነህ? እንዴት ነው እየተማርክ? አለው ትምህርቱ በቴሌግራም እንገናኛለን ብላኝ አንዷ እህታችን እዚህ መጣ የነበረው ምንም ነገር የተገናኘ ሰው የለም እኔ ጋ። እሺ አቡኪን አናግረው፣ ያው እሱን አናግረው። እሺ ኦኬ። አገኘውና ነበር እኮ ምንም ቴክስት አልገባልኝም። ቢንት ሙስሊም ታየውና በቀጥታ አቡኪ ጋር ያወሩ። አቡኪ አወራውና ተገናኙ። አይሽ ችግር የለውም። ትምህርት ለመማር አይደለ ቁርአን ምናምን
ዋው በቃ ዝም ብለህ የሆነ ነገር ጻፍልኝ፣ የሆነ ደስ የሚልህን ነገር ጻፍልኝ እና እንትን እልሃለሁ። አሁን ጻፍለት። አሁን ልጻፍልሽ። አሁን ምን ጻፈው? ቦስ የት ነው ያለው ጋይስ? እሱስ እየተማረ ነው ቤንት ሙስሊም? ይሄው ጽፌለት ነበረ። አዎ ቦስ እየተማረ ነው በቴሌግራም እየተማረ ነው። ግን ይሄው ጽፌልህ ምናምን ነበረ። እንትን ላይ ግባ፣ እንትን ላይ ነው ፕራይቬት። ተይው በቃ እኔ አወራዋለሁ። ለእኔ ቢጽፍ ይሻላል። ምናልባት አላወቀውም ማለት ነው ሜተዱ። አረ ስማ ክርስቲያን አስገባልኝ ባላ፣ በጣም ማውራት እፈልጋለሁ። በጣም ተጨቃጭቄ ረዥም ሰዓት እንትን ደብሮኝ ነው የወጣሁት። የሆነ በጣም የሚያስጠላ እንትን ነበር። እውቀት ከሌለ ሰው ጋር ጥያቄ ልጠይቅ እስኪ አስገባልኝ። እሺ ክርስቲያኖች ግቡ። አቡመጂድ አስገባለታ። ርዕስ አለ እንዴ? ስላሴ ነው እየጠየቅን ያለ ነው። በፈለግከው ርዕስ ማውራት ትችላለን። ቤቲስ ገነ ኪል ሚ አይ ኖው ዛት። ለእኛ እኮ እድል አይሰጠንም። ለምንድን ነው ወንዶች ተደክማችሁ እንዴ? ያው በእኔ ቦታ አንቺ ያው አይ ኖው ዛት። የኔም ቦታ አንቺ ውረሻል። ክላሳችን አይጀመርም እንዴ? ኢንሻላ እንጀምራለን። ቆይ አንዳንድ ነገራቶች ይስተካከል በሚለው ነው እንጂ ኢንሻላ እንጀምራለን። ያው ከጀመርም በኋላ ወደዚህ ወደዛ ስለሌለ ከአሁኑ የምትሰሩትን ስራ ጨራርሱ። ጨርሰናል። ሌሊት ልንሞት ነበረ። አንድ ዲያቆን ገባ፣ አንድ ተዋህዶ ገባ፣ እኔና ፋይሰል በቃ አልቻልንም። ሪከርድ እንደው ፖስት እናደርገዋለን። እንዴት እናውራ? በቃ እንዴ ዲያቆኑማ ጉድ አስባለ እኮ። በቃ መልስ አልመልስም አለ። መጀመሪያ እናንተ ማወቅ አለባችሁ ባይብል እንዴት መፈታት እንዳለበት። ከዛ ፋይሰል እኔ ከአንተ በላይ ባይብልን አውቃለሁ ሲለው እንዴት ነው ከኔ በላይ አንተ የምታውቀው? የት ነው የተማርከው አለው። እንዴ የትም ልማር እኔ ባይብል አውቃለሁ። ከዛ ትኩሳት ምን አለው? ተው ፋይሰል እኮ አዳራሽ ሙሉ ሰብስቦ ሲሰብክ የነበረ ሰው ነው። እሱ ጋር ከመጡ ሼር አድርጌላቸዋለሁ። ተያይዛችሁታል ቤቲ? ፋኒ በጣም ፋኒ። ምነው ክርስቲያን ጠፍቶ ነው ጋይስ? ይሄንን ቨርስ ታውቀዋለህ? ቆይ ልክፈትላችሁ። ግን ቪዲዮ ተከፍቶብሻል ቤቲ። ቆይ የሆነ ነገር ላሳያችሁ። አም ሲንግ ዩ ነው አጥፍቼዋለሁ። ወይት እሺ፣ ፓርደን ሱብሃንላህ። በጣም ወደው ቨርስ ነው። ብዙ ቨርሶች አሉ ከዚህ ሪሌትድ የሆኑ አክቹዋሊ። አንዴ አቡኪ እስቲ አንብብልን እስቲ በአንተ ድምፅ አቡኪ። ኧረ ዛሬ ዛሬ አረብኛን እኮ በቃ ጾታዊ ጥቃት ነው የተደረገባት ዛሬ አረብኛ። ያ ሰውዬ ነው ላይ ጾታዊ ጥቃት አልኩ። ኢብራሂም ጾታዊ ጥቃት። እኔ ማንም ሰው እኔን ራሱ ወንጀል አሰረኛል ሲያስዋሸኝ ነበር። እኔ ማንንም ሰው በዚህ ደረጃ እንትን ሂውሚሊቲ አድርጌ አላውቅም። አንድም ሰው ማለት ነው ወላሂ አላህ በሚያውቀው ሰው እንደ ማዋረድ በጣም ነው የሚያስጠላኝ። ግን በቃ ይህንን ልጅ በቃ ሳልፈልግ አልኩ በቃ በሞራሉ የተራመድኩበት ኡስታዙ ነው። ማን ነው ዩሱፍ የሚባል? እሺ አንዴ ይህችን አንብብና እንቀጥላለን። አንብብላ በድምፅ ነው ዝም ብሎ። ብስሚላህ ራሕማን ራሒም ሱረቱል ዐንከቡት ሚዩት ነው ማለት አላህ ምን ይላል መሰላችሁ? ቢስሚላህ ራሕማን ራሒም ولا تجادلوا أهل الكتاب إلا بالتي هي أحسن إلا الذين ظلموا منهم
وقولوا آمنا بالذي أنزل إلينا وأنزل إليكم وإلهنا وإلهكم واحد ونحن له مسلمون. والله حق تناገረ ጌታችን አቡኪ በአላህ ትጨምርልናለህ። ትንሽ ልባችን ደርቋል። ትንሽ እንተዋወቃለን። እኔ ያለሁበትን ቦታ ታውቃለህ፣ አንተም ታውቃለህ። ላቢ እየወረደ ነው። ላቢ እንደዚህ ኢብራሂም ወላሂ አይመለከተኝም። ቁጭ በላ እንዴ አንድ ሰፋ እኔም ቀልቤ ደርቋል። ብቀረ ደስ ይለኛል። ወላሂ ቀልባችን ደረቀ። ቀልባችን አደረኩ። ወላሂ እውነት ብለሃል። ዩስሪ ዩስራ የሚለውን ቅራለ ዩስሪ ዩስራ እሱን ይቀራል። ቆይ እሱ አጭር ነው ደግሞ ይቀራል። ቆይ እሱ አጭር ነው። ቆይ እኔ ረዥም ነው የፈለግኩት። ቆይ እና እሱን ከዛ ምርቃት ይጨምርልናል። እሺ ቤት ምርቃት ይጨምርልናል። እሱ አጭር ነው በጣም። እኔ ረዘም እንዲል ፈልጌ ነው። እሺ ከዛ እሱን ይመጣል። ግዴታ ነው። እንደዛ ከሆነ እሺ ምን እንቅራ መሰራችሁ? የአላህ ስብሐነ ወተዓላ ትልቅ ራህመት የተገለጠበት ሁለት ሱራዎች አሉ። ሱረቱ ተውባና ሱረቱል አንፋል ማለት ነው። ስለዚህ ሱረቱል አንፋልን የተወሰነ ልቅራ። እኔ በጣም የምወደው ሱራ ስለሆነ ከዚህ በፊት ብዙ ጊዜ ትምህርት ደረጃ ራሱን ትንበያለሁ። ስለዚህ ያንን እንቅራ። ቢስሚላሂ ረህማን ረሂም واعلموا أنما غنمتم من شيء فإن لله خمسه ولرسوله ولذي القربى واليتامى والمساكين وابن السبيل إن كنتم آمنتم بالله وما أنزلنا على عبدنا يوم الفرقان يوم التقى الجمعان والله على كل شيء قدير إذ أنتم بالعدوة الدنيا وهم بالعدوة القصوى والركب أسفل منكم ولو تواعدتم لاختلفتم في الميعاد ولكن ليقضي الله أمرا كان مفعولا ليهلك من هلك عن بينة ويحيى من حي عن بينة وإن الله لسميع عليم. يا رب إذ يريكهم الله في منامك قليلا ولو أراكهم كثيرا لفشلتم ولتنازعتم في الأمر ولكن الله سلم إنه عليم بذات الصدور وإذ يريكهم إذا التقيتم في أعينكم قليلا ويقللكم في أعينهم ليقضي الله أمرا كان مفعولا وإلى الله ترجع الأمور. يا أيها الذين آمنوا إذا لقيتم فئة فاثبتوا واذكروا الله كثيرا لعلكم تفلحون. يبقى إن شاء الله. አልተሰማሁም እንዴ? ወላሂ እያወራሁ ነበር ብቻዬን እያወራሁ ነበር። አፎን የእሷንም ቅራላት እያልኩ ነበር እኮ የእሷን ኢነ መዐል ዑስሪ ዩስራ እህታችን ቤቲ ኢነ መዐል ዑስሪ ዩስራ
ይህ ብቻ ልግናለሽ ሙርት ይዛል እንዴ? ነብር የምትወደው እሱን የቁርአን ቢካዝ ነቢያችን ሰለላሁ ዐለይሂ ወሰለም ምን ያህል አላህ ታጋሽ ልባቸውን ሰፊ አይደል ያደረገበት አይደል እሱ ስለሆነ ፈስሮ ያስረዳናል። ኢንሻአላህ ቀጥል። ባይዘዌ በጣም ወሳኝ እንትኖች ናቸው ማለት አጠቃላይ ከሱረቱ ዱሓ ጀምሮ ማለት ነው። እሺ ሱረቱ ሸርሕ እንቅራና ብስሚላሂ ራሕማን ራሒም። አልገባኝም። እሱን ብቻ ልቅራልሽ ነው መስመሩን ብቻ አለም ነሽራህ ለከ ሰድረክ ወወደ አንተ ዜማ አድርገህ በራስህ ሪሊፍ አይደል እንደ ኤክስፓንሽን ሪሊፍ አይደል? በጣም ጎበዝ ነሽ። ማሻአላህ አላህ ይጨምርልሽ። እስቲ ድምፄ እየታፈነ ነው ግን እሺ። ቢስሚላሂ ራሕማን ራሒም ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب سبحان الله بايزوي አላህ ምን አላቸው መሰላችሁ? እዚህ ጋር በጣም የሚገርም ይሄ ያለብህን ምናምን ስራ ከጨረስክ በኋላ فإذا فرغت من العمل ምሰራውን እያንዳንዱ ነገር ከጨረስክ በኋላ ጂሃድ ካደረግክ በኋላ በደንብ አስተውሉ። ጂሃድ አድርገው ነው ሰለላሁ ያን ሁሉ ነገር ከሰራ በኋላ فإذا فرغت فانصب ወደ ጌታ ተመለስ ነው የሚላቸው። ዝም ብሎ ማረፍ እንትን ይላል። አሁን እኛ ህይወታችን ላይ እየተበላን ያለነው ነገር እዚህ ጋር ነውና ፈኢዛ ፈረግተ ፈንሰብ የተባሉት አይንሰብ ኢለ ዱዓ ብለው ዑለማዎች አስቀምጠውታል። ወደ ጌታ ሂድና ደግሞ ዱዓ ለምን ወኢላ ረቢከ ፈርገብ ወደ ጌታ ሂድና ደግሞ የሆነ ማለት የሆነ ነገር ስኬት ስታሳካ በቃ አሳክተሃል ፏበል ምናምን ላ እንደዛ አይደል። የሚቀጥል ነገር አለ ላይፍ ላይ ማለት ነው። ያንን ነገር አድርግ ይላል አላህ ሱብሓነሁ ወተዓላ እና ይሄ ህይወታችን መመሪያ አድርገን መያዝ መሰረት ማንኛውም ስራ ስንጨርስ ፈኢዛ ፈረግና አን ዐመል ሸይ የሆነ ነገር ሰርተን ያንን ስራ ከጨረስን ከዛ ደግሞ ወደ ሌላ እንሄዳለን። ዱንያ ስለማያልቅ ማለት ነው። ጀዛኪላ ጥሩ የቁርአን አንቀጽ ነው። ይብሮ በቃ ቀጥሎ እሺ። ከዚህ በላይ በጣም እንትን ብሎኛልና እኔም እንትን ኢንሻአላህ አላህ ይጠብቅህ ሀቢቢ። ኢንሻአላህ ያው እኔም መውጣት አይቀርም ግን የተወሰነ አንድ እኔም በቃ ዝም ብዬ ላስታውሳችሁና ያው እኔ የምወደውን ነው የምቀራው። እንግዲህ የምወደው ቁርአን ይህኛው ነው። እኔ እንግዲህ እንደምታውቁት ማለት ነው ደግሞ ዝናብ ሊዘንብ ነው። ሱብሃንአላህ። እሺ أعوذ بالله من الشيطان الرجيم تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما
ومن تاب وعمل صالحا فإنه يتوب إلى الله متابه والذين لا يشهدون الزور وإذا مروا باللغو مروا كرامه والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلامة خالدين فيها حسنت مستقرا ومقامة قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما سبحان الله يا الله ኤኒዌይስ በጣም ነው የምናመሰግነው ወጀዛኩሙላሁ ኸይራ ሌላ የምትሉት ካለ ዑለማ ደቂቃ ልጠብቅና ከዛ በኋላ ኢንሻአላህ እኔም ደግሞ ልረፍ እሺ ከዛ ወደ ማታ ደግሞ ገባለሁ ኢንሻአላህ ማለት ነው ፈልግ የሆነ ነገር ላሳያችሁ እሺ ይሄ እንዳለ ከዚህ በኋላ ማንንም ማስተባበል የማይችለው ቁርአን ሳይንቲፊክሊ ፕሩቭን ስለሆኑት ፓርቶች ነው። ሳይንቲፊክ ሚራክልስ ኦፍ ዘ ቁርአን ኢንቴግሪቲ ሳይንቲፊክ አድቫንስ ይሄው እንግዲህ መካድ ማንም አይችልም። ኤክስፓንሽን ኦፍ ዘ ዩኒቨርስ ኦሪጂን ኦፍ ዘ ዩኒቨርስ ይሄው ኤክስፓንዲንግ ዩኒቨርስ እንዴት እንደሆነ ስለ ዲኤንኤ duality in creation exalted is he who created all pairs hulet from the earth grows and from themselves and from that which they do not know Quran 36 the DNA is a large long sila water origin of life of water እንደምታዩት too much proven ማለት ማንም ማስተባበል አይችልም ይኸውላችሁ ኬሚስትሪ እንግዲህ and we sent down iron ስለብረት ነው እዚህ ጋር ቁርአን 57:25 wherein is great military might and benefits ይኸውላችሁ ለbenefits of the people iron የወረደው ለmilitary might ለጦር might ለbenefit ለህዝቦች ለኛ benefit and so that Allah may make evident so Allah ማስረጃ አረገ those who support him እሱን የሚሆኑ and his messenger በመልእክተኛው የሚያምኑ ባላዩት የሚያምኑ indeed Allah is powerful and exalted in might chemistry proven ወይ አንድ ከፈችው ምን አለ መሰለሽ ስንተኛው ምዕራፍ ነው 57:25 ልክፈተው እስቲ ቆይ አትክፈችው ችግር የለውም እሺ አይረን እንትን ሚራክሉ በነገራችን ላይ ሌላ ነው አሁን ይሄ ብቻ ሳይሆን ኤሌመንቱን ራሱ ቁጥሩን ሁላ ይናገራል የኤሌመንቱን አቶሚክ ነምበር ይናገራል እና እሱ ቆይ ኢንሻአላህ ሰዓት ስለሌለኝ ነው እንጂ አቶሚክ ነምበሩን ነው የሚናገረው እሺ አቶሚክ ነምበር ይናገራል 2814 በቃ እሱን ይናገራል ኢንሻአላህ ቆይ ይሄንን እኔም በሰፊው ሄጄበት እመጣለሁ አላህ ቁርአን ላይ ያስቀመጠው ምዕራፉና ቦታው ምናምን አስመልክቶና የኬሚስትሪው አቶሚክ ነምበር ምናምን የሚባሉት ነገሮች በጣም ተመሳሳይ ነው ኢንሻአላህ ቀጥይ በዋነኝነት ሚራክሉ እዛ ላይ ነው ብዬ እሺ ሌላም አሳይ ከዛ ቁርአን ኦን ማውንቴንስ ስለ ተራሮች ያው ችካል መሆናቸውን እሱም በቁርአን 78ኛው ምዕራፍ ከ6-7 ባለው have we not made the earth a resting place ምድርን ማረፊያ አላረግናትም ማውንቴኖችንስ ስቴክ አላረግናቸውም ችካል አላረግናቸውንም ፔግስ ችካል እንደማለት ነው አልሶ ደግሞ 16-15 ላይም and he has cast into the earth firmly set mountains lest it shift with you and made rivers and roads that you may be guided መንገድ እንዳይጠፋን ምድር ግራ እንዳትገባን ደግሞ ሪቨሮችን አረገልን ገባችሁ ያለ በዚያማ ኮምፓስ ጠፍቶ ሁሉም በነገራችን ላይ ቤቲ 25ኛ ያለው ቅድም አይ ቲንክ ስህተት መሰለኝ አያው እዚህ ጋር 25ኛው አይደለም እሺ እዛ ላይ 26 ነው መሆን ያለበት
እዛ ጋር ያለው 57-25 ሳይሆን 57-26 ነው። እንደዛ ነው። ከፈለግሽ ከፍተሽ ማየት ትችላለሽ። ስለዚህ አሁን ትክክለኛው ነገር ምንድን ነው? 26 አቶሚክ ነምበሩ 26 እና አያው ራሱ 26ኛው መሆኑ ራሱ በጣም የሚገርም ነው። ስለ ሀዲድ ተናግሮ ማለት ነው። እሺ and we have sent አየሽው we have already sent 26 አይደለ? እስቲ ቆይ እዚህ ጋር የሚለው ስንት መሰለሽ? ቆይ ላንብብልሽ። ወለቀድ አርሰልና ኑሐን ኦኬ ኖ ይህ አይደለም። ثم قفينا على آثارهم ምን ላይ ነው የከፈትኩት? አንዴ እሺ ኤኒዌይስ በቃ እንደዛ ነው። ቀጥይሽ ቀጥይ አንዴ በትክክል ሊሆን አንዴ ነው ቀጥይ እያወጣው ነው። እኔም ቀጥይ ሶሪ ቀጥይ። እሺ 57 ሚውት ነሽ እያወራሽ ከሆነ ስለ ስፐርምም ይኸው ስለ ስፐርምም ባይ ዘ ዌይ እዚህ ላይ የሚገርመው እኔ 2 ልጆች አርግዤ ስለወለድኩኝ ትራይሚኒስተር የሚባል ፈርስት ትራይሚኒስተር፣ ሰከንድ ትራይሚኒስተር፣ ተርድ ትራይሚኒስተር እርግዝና በ3 የተከፈለ ነው። እሱ ክሊርሊ ተነግሮናል። እና ማሻላህ የምትሉት ደግሞ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ልጅ እንዴት ነው የሚፈጠረው ብለው ነቢያችንን ሲጠይቋቸው መልሱን መለሱላቸው፣ እንዴት እንደሚፈጠር ላይ ከረጋ ደም ኤቭሪቲንግ። ከዛስ በኋላ ነቢያችን በአዲስ ምን አሉን? እስከዛች ደቂቃ ድረስ መልሱን አላውቀውም ነበረ። ማንም መልሱን አያውቀውም። እሳቸው ብቻ ግን ሲጠይቋቸው መልሱን አወቁት። ገባችሁ? ይኸውላችሁ መጀመሪያ ኑጥፋ ነበረ፣ ብለድ ክላት፣ ከዛ ቦን ሆነ፣ ከዛ ፍሌሽ ሆነ፣ ስቴፕ ባይ ስቴፕ። ይሄ ሳይንቲፊክሊ ፕሩቭን ነው። ቁርአን 23:12-14 ላይ ተገልጿል። እንደምታዩት ስለ ዝልግልግ ሁላ ነው የሚለው። ዲቴይል ነው ማለት ብዙ ነው። አላማኞች ዲስቢሊቨሮች ያው ስለ ብለድ ክላት ኤቭሪቲንግ ዩ ሲ ፕሩቭን ስቴፕ ባይ ስቴፕ ማለት ነው ኤቭሪቲንግ። ስለዚህ ራሱ ይሄ ደግሞ ሳኪንግ ደ ብለድ ኦፍ ዋቴቨር፣ ይሄ ብለድ የሚጠቡ ታወቃቸዋቸው ስለ እነሱ ይኸውላችሁ። አሁን ይሄ ማንም መካድ አይችልም፣ ማስተባበልም አትችሉም። ያው ስለ ኤምብሪዮ እንዴት ስቴፕ ባይ ስቴፕ። አሁን ይሄ ቁርአንና ሳይንስ አንድ ላይ ፕሩቭን የተደረገ ነው ማለት ነው። አንድ ጊዜ ላሳይሽ የሆነ ነገር እንዳትዘግይሽ፣ ችግር የለውም። በጣም ደስ የሚል ቆይ እኩል አድርገን እኔና አንቺን እኩል አድርግ። ቆይ አንዴ ኦኬ፣ በሁለት እንደዚህ ማለት ነው። እሺ ልክፈትና ስለ ሼል ቅድም የሆነ ነገር ነበርና ሼል ታውቂያለሽ? ቅርፊት ነገር ነው። አይ ሼል ሲባል እሱ ሳይሆን ይሄ የኮስሚክ ሼል ላሳይሽ። በጣም የሚገርመኝ አያ ነው እና ምን አለ መሰለሽ في فلك يسبحون የሚለዋለ ያ ሐስረተን على العباد እሺ ولا ينفشي إلى دخول يا حسرة وآية لهم الأرض الميتة وحينا وأخرجنا منها وجعلنا فيها جنات ماشي على سبحان الذي خلق الأزواج كلها الشيء كبابينو يسبحون ياونا يولش عون بدن بيوشي سبحان الله ماشي لبارجي زيجا አንድ ነገር ሳይንቲፊካሊ ፈለክ የሚባለው ነገር ሼል ማለት ነው። ፈለክ ማለት አሁን እንደዚህ አይነት ነገር ፈለክ ይባላል። ሁሉም ምህዋር ይባላል በአማርኛ። ምናልባት ካወቃችሁት ምህዋር ታውቂያለሽ አይደለ? ይሄ አሁን ለምሳሌ እዚህ ጋር ፀሐይ ብትኖር እዚህ ጋር ሜርኩሪ፣ እዚህ ጋር ቬነስ፣ ኤርዝ ምናምን እያለ ይቀጥላል አይደለ? አይደል? በጣም በሚገርም ሁኔታ አላህ በቁርአን ላይ ይሄንን ነገር በሚገርም ሁኔታ አስቀምጦታል። ተመልከቱ እሺ፣ እንዴት እንዳስቀመጠው ይዩት። ምን አለ ከዚህ ጋር ሲጀምር አማርኛውን አረብኛውን ላሳያችሁና ለሸምሱ አለ ፀሐይ ينبغي لها أن تدرك القمر በጭራሽ
ጨረቃን ልደርስባት የተገባ አይደለም። ወለል ለይሉ ሳቢቁ ነሃር አለ። ሌሊትም ቀንን የሚደርስበትም አይደለም ማለት። አሁን እነዚህ ሁሉ አለ ወኩሉን አለ ሁሉም አለ ፊ ፈለኪን አለ በፈለካቸው ልብ አድርጉ። ፊ ፈለኪን የስበሑን አለ ፊ ፈለኪን በተፈልቃቂው ጌታ የሚለው ከዚህ ሀሳብ ጋር ይያያዛል እንዴ? በተፈልቃቂው ጌታ የሚለው ሀሳብ ከዚህ ጋር ይሄዳል? አይሄድም። አይቆይ ይሄኛው ሳይሆን እሱ ደግሞ ሌላ ነው። በጣም የሚገርም ነው እሱ። አሁን ፊ ፈለኪን የስበሑን ይላል። ተመልከች እሺ። ወኩሉን ፊ ፈለክ። አሁን ኩሉ የሚለውን ተመልከች። ኩሉ አሁን እዚህ ጋር ካፍ ከካፍ ጋር ከዛ ላም ከላም ጋር ተመልከች። ከዛ ፋ ከፋ ጋር ሱብሃንአላህ። ይህ በጣም የሚገርም ሚራክል ነው። ሊሆን አይችልም እንደዚህ ከአላህ ካልሆነ በስተቀር ሊሆን አይችልም። ምክንያቱ ለምንድን ነው? እየተናገረ ያለው ስለ ሼል ነው። እየተናገረ ያለው ስለ ምህዋር ነው። በጣም በሚገርም ሁኔታ ተቀጠልና ምን አለ? ወኩሉን ሁሉም አለ ሁሉም ምን ፕላኔቶች ፊ ፈለኪን የስበሑን በምህዋሮቻቸው ላይ ይዞራሉ። ይኸው ሱብሃንአላህ። ይሄ ሊሆን የማይችል ነገር ነው ከአላህ ካልሆነ ማለት ነው። ጭራሽ ሊሆን አይችልም። ሊሆን የማይችል ነገር ነው ከአላህ ውጭ ሊሆን አይችልም። ይሄ እና እንዲህ አይነት ነገሮች በጣም ብዙ ናቸው። በጣም ብዙ ናቸው። ኤኒዌይስ ኢንሻላህ ቆይ ተዘጋጅቼበት እመጣ ነው። ለብቻ ራሱ አመጣለሁ እኔም ኢንሻላህ። ቆይ ቴንክ ዩ ቤቲ። ኦኬ አኑ ነው ከአማዞን ምናምን አይደለም። እኔ ኢንግላንድ ስለምኖር በነፃ ነው ሁሉ ነገር። እዚህ ሀገር ሁሉ መጽሐፍ በነፃ ነው። ኤቭሪቲንግ ይሄ ዱዓ ነው። ግን ብዙ መጽሐፎች አሉ። ማንበብ የምትፈልጉ ባዮ ላይ ሊንክ አለ የቴሌግራም እና ዘ ሲልድ ኔክታር የሚለውን ታውቀዋለህ ኢብራሂም? ኧረ አላውቀውም። እሺ ልክላችኋለሁ። የነቢያችን ሰለላሁ ዐለይሂ ወሰለም በቃ 500 ፔጅ ነው። ኢቨን ውድድር ተደርጎ ያሸነፈ መጽሐፍ ነው። እሱ መጽሐፍ ራሱ በአማርኛም ትርጉም አለው። እኔ በእንግሊዝኛው ነው እያነበብኩት ያለው። ብቻ ቱ ማች። እሺ ጋይስ ላይክ ሳታነቡ ምናምን ብዙ ጀጅ አታርጉ። ካነበባችሁ መታችሁ አትከራከሩ። ምክንያቱም ክሊርሊ ከፈጣሪያቸው የተላከ እንደሆነ ስለምታውቁ ማለት ነው። ጀዛኪላ ቤትዬ። በቃ እኔ ትንሽ ማረፍ አለብን።